ሀገሪቱ ውስጥ በተከስተው ረሃብ ምክንያት የሰው ልጆችን ስጋ ይበሉ ነበረ። ይሄ የሆነው በጃፓን ውስጥ ነው። ታዲያ ጃፓን እንዴት በለጸገች? ጃፓን ለ220 ዓመታት ማለትም ከ1603 እስከ 1853 ድረስ በሯን ዘግታ ራሷን ከዓለም አግልላ ነበር። ማንም ከጃፓን አይወጣም፣ ማንም ወደ ጃፓን አይገባም የሚል ህግ ነበራት። ሀገሪቱ ይህን ህግ ያወጣችበት ምክንያት የክርስትና እምነት ከስፔንና ከፖርቹጋል በከፍተኛ ሁኔታ እየተስፋፋ በመምጣቱ ምክንያት የጃፓን ባህልና ወግን ይበርዛሉ የሚል ስጋት ስለነበራት ራሷን ከዓለም አገለች። በሯን ከዘጋች በኋላ በጃፓን ውስጥ የሚገኙ የክርስትና እምነት ተከታዮች ላይ የፈጸመችው ጭፍጨፋ ዘግናኝ የሚባል ነበር። በዚህ ጊዜ በሀገሪቱ ውስጥ ትልቅ የተባለ ድርቅና ከባድ የተባለ የጎመራ ፍንዳታ ተከሰተ። በሀገሪቱ ውስጥ ረሃብ ገባ። ዜጎች በየአደባባዩና በየሜዳው መሞት ጀመሩ። ያልሞቱት ደግሞ ህይወታቸውን ለማስቀጠል የሞቱ ሰዎችን ስጋ ይበሉ ነበር። የጃፓን ለውጥ ተርኒንግ ፖይንቱ የሚጀምረው በ1853 ነው። በጃፓን በወቅቱ የኤዶ የአሁኗ ቶኪዮ የባህር ጠረፍ ላይ 4 የሚደርሱ የአሜሪካ የጦር መርከቦች፣ ግዙፍ የጦር መርከቦች ጭሳቸውን እያንቦገበጉ ታዩ። ይህንን ክስተት ማየት ለጃፓናውያን ተአምር ነበረ። ከዚህ በፊት እንደዚህ ትላልቅ የሆኑ ጭስ የሚያወጡ መርከቦችን አይተው አያውቁ። በዚህም ጃፓናውያኑ እነዚህ መርከቦችን ጥቁር መርከቦች ብለው ጠሯቸው። በእነዚህ የጦር መርከቦች ላይ አንድ የአሜሪካ የጦር ጀነራል ነበረ። ጀነራሉም አንድ ደብዳቤ ለጃፓናውያኑ ይዞ ነበር የመጣው። ደብዳቤውም ጃፓን በሯ እንድትከፍትና ራሷን ከዓለም ጋር እንድታገናኝ፣ የማታገናኝ ከሆነ ግን ከባድ እርምጃ አሜሪካ በጃፓን ላይ እንድትወስድ የሚያስጠነቅቅ ደብዳቤ ነበረ። ይሄ ወቅት ለጃፓናውያን የማንቂያ ደውላቸው ነበረ። እነዚህ መርከቦችን ካዩ በኋላ ምን ያህል ከዓለም ወደኋላ እንደቀሩ፣ ምን ያህል ኋላ ቀር እንደሆኑ ተገነዘቡ። ታዲያ ጃፓን ግን በዚህ ወቅት ለሁለት ተከፈለች። አንደኛው ጎራ ራሳችንን በራችንን እንክፈትና ራሳችንን ከዓለም ጋር እናገናኝ፣ ራሳችንን እንለውጥ የሚል ነው። አንደኛው ጎራ ደግሞ አይ በራችን አንከፍትም፣ ባህላችን አይበረዝም፣ በዚሁ በራችንን እንደዘጋን እንቀጥል የሚል ነበረ። እዋጋለን ሲሉ የነበሩ ጃፓኖች አንድ ነገር አስተዋሉ። የአሜሪካ የጦር መርከቦች ላይ የተጫኑ ዘመናዊ የሚባሉ የጦር መሳሪያዎች እና እነሱ እጅ ላይ የሚገኙ ኋላ ቀር የሚባሉ የጦር መሳሪያዎች በፍጹም ሊመጣጠኑ አይችሉም። ስለዚህ አንድ ነገር መወሰን አለባቸው። እሱ ምንድነው? መደራደር። ተደራድሮ በሩን መክፈት። በሩን ከፈቱ። በዚህ ጊዜ ሀገሪቱ የሳሙራ ስርዓት ፈርሶ ወደ ንጉሳዊ ስርዓት ተሸጋገረች። ጃፓን በሯን ከከፈተች በኋላ ምርት የሚባሉ ቴክኖሎጂዎችን ከአውሮፓና ከአሜሪካ ተምረው እንዲመጡ ዜጎቿን ወደ አውሮፓና ወደ አሜሪካ ላከች። የባህር ኃይል አደረጃጀትን ከእንግሊዝ፣ የምድር ጦር ስርዓትን ከጀርመን፣ የትምህርትና የቢዝነስ ስርዓት ስራን ደግሞ ከአሜሪካ ቀሰመች። ወደ አሜሪካና አውሮፓ ልካቸው ሰልጥነው መጥተው እንዲለውጧት የላከቻቸው ዜጎቿ ከአሜሪካና ከአውሮፓ ሲመለሱ ጃፓን ውስጥ የስርዓት ለውጥ ይምጣ እያሉ ሰላማዊ ሰልፍ አልነበረም የሚያካሂዱት። ፊታቸውን በሙሉ ያዙሩት ወደ ኢንዱስትሪ ነበረ። ፋብሪካዎች፣ የባቡር መስመሮች፣ የቴሌግራፍ ግንኙነት በራስ ገንዘብ መገንባት ጀመረች። በጃፓን ውስጥ ትምህርት ግዴታ ሆነ። ያልተማረ ሰው ያልተማረ ቤተሰብ መኖር የለበትም የሚል መፈክር ተጀመረ እና የጃፓን ኢንዱስትሪዎች በዋናነት ትኩረታቸው ኳንቲቲ ሳይሆን ኳሊቲ ላይ ነበረ፣ ጥራት። ታዲያ ዛሬ ላይ ጃፓን ዓለም ላይ ከሚገኙ 4 የሚደርሱ የዓለምን ኢኮኖሚ ከሚመሩ ሀገራቶች ውስጥ አንደኛዋ ነች። በቀጣይ ሲንጋፖርና ቻይና ይቀጥላል። ፎሎ አድርጋችሁ ጠብቁኝ።